አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብትረፍ ይበልልኝ። ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬም በአዲስ ነገር ከች ብለናል። እንዴት ናችሁ? ያው ክብር በሉልኝ ካላህ በኋላ ከጎን የሆናችሁ በላይክ በሼር ቤቴ ደመቅ ሞቅ ደመቅ የምታደርጉ አላህ ያስደስታችሁ። ዛሬ ያው ሩታ ማለትም ሩታና አብረሽ ያው በሁለተኛ ልጃቸው እሱም ያው የዛ ጊዜ ያወጣው ያለው ነገር እየሰማችሁ ነበር። አንቺ የዛ ቀን እሷ የምትለው ነገር ያው እስከ መጨረሻው ነው እንጂ እኛ ምናምን ነገር እኛም እንደዚህ መሳደቡ እንደዛ ሆነንም አሁን እንደዚህ ያደረገ እንዲህ አድርጎ ሄልሜላ እንደዛ ትሆን እንደዛ በሰው እንትን ገብተን እኛ ምን ቸገረን? እሷ አሁን በቃ ብለዋል። እዛን ቀን እየሰማችሁ አንቺ ደፍረሽኝ ነው እንጂ ይሄ ነገር ሁለተኛ ልጅ ምን የምትይ ነገር ምንም ሳይሆን እንትን ሰላቅ ምን ሳል መድኃኒት እያጠጣሽኝ ስንት ነገር እያደረግሽኝ ራስሽ እንደዛ አንድ ቀን በማታ ቤት ያግቼ በማታ ልጄ ለመዘየር በመጣሁበት ልጄ ለማየት በመጣሁበት እንደዛ አድርገሽ ያደረግሽ ሰው ይሰማዋል። አንቺ ደፍረሽም እንደዚህ ብታደርጊም ያንቺ አይባ ወጣሽ አደባባይ ላይ እንደዚህ ያደረግሽ እንጂ እኔ ምንም በእንደዚህ ነገር ምንም አሁን ይሄ ሩታ አስደሰተሽ አለ ሩታ አሁን የሚያስደስትሽ ነገር ነው ይሄ ነገር እንደዛ የምታደርጊ ነገር ብሎ ይሄ አክር እንትን እያለ ሌላ ሰው አሁን ሄልሜላ እንደዛ ትጥፋ፣ ሄልሜላ አይንሽ እንደዚህ ይሁን፣ ሄልሜላ አንቺ እንደዛ መተሻል። እኔ አንድ የምላችሁ ነገር ሩታ ወዳ በራሷ ጊዜ ህግ ቦታ የህግ እንትና አምጥታ እሷ አሳስራ በቤተሰብ ሁሉም ምን ስትል በጓደኛውን እሱ እንዴት መወዳት ሚስቴ ልጄ እናት አልፈታም ብሎ ያያችሁ ገባ ወጣ ቀጠሮ ትቶ ወደዛ በቃ ሊፈታት ያልሆነች ነገር ያልገባችበት ያላደረገች ነገር የለም። እኔ አንዳንዴ በኮመንታችሁም ብታደርጉ ነገር በሀቅም ጥሩ ነገር አይታችሁ ብታደርጉ ነገር ነበር። እኔ እስካሁን አንድ ቀን ደግሞ የሩታ አብራሽ እንደዚህ ብዬ የሰራሁም ነገር የለም። እስኪ ዛሬ እንደዛ በሚያምር ቦታ ሆነን እስኪ የነሱ ነገር ለምን ይሆናል? ሄልሜላ አገባም አላገባም ከሷም እንዳይሆን በቃ እናንተ አሁን የሄልሜላ ብቻ ጥላቻ እንዳለ ሁሉም የሳ ነገር ነው የምትሉ። እርግጥ ልጇ አሳቅፋ አሁን አንዳንድ ወንዶች የፈጣሪ ሳይፈሩ አንድ ሴት ከወደዳት ምን ከሆነም በኋላ እርጉዝም ሆና ጣል አድርጎ መሄድ አለ። የፈጣሪውን ፍራች የለም። አሁን አብረሽ እያያችሁ በግዴታ ውጣልኝ አያችሁ፣ ቪዲዮ ያላያችሁ ነገር የለም። የክስ ቦታ ወስዳ ያላደረገችው ነገር የለም። እኔ አልፈልግህም ፍታኝ ብላ በጓደኛው እምቢ ብሎ በቤተሰቦቹ እምቢ አልፈታትም የልጄ እናት እወድሻለሁ ሩታ ብሎ ተጫወተችበት። ያያችሁ እንዲሁን ዛሬ ፈልጌሃለሁ ምናምን እያለችው በሰው በዛኛ እንትን ወደዚህ ጭራሽ አሳየሁ አለችው። በዛ ሁሉም እኔማ የልጄ እናት አልፈታም ብሎ ህዝብ ያያችሁ በስንት ነገር እምቢ ብሎ አሳሰረችው። እርግጥ ያው እስር ቤት እያያችሁ ማንም ሰው ማናችሁም እዛ ሆናችሁ እጅ አልሰጥም ምን አትሉ እጅ ሰጥቶ በዛ በእስር ቤት ፊርማህን ፈርመህ ስጣት አትፈልግህም አንተ ተብሎ። አሁን እናንተ አንዳንድ እህቶች የምታውቁ ቢሆን ኖሮ የአብረሽ የተጫወሽበት የአብረሽ ያሮጥሽው አብረሽ ጥሩ ወርቅ ይዞልሽ ቢመጣ ሌላ ሰው ነው የገዛ ብለሽ ያሮጥሽው ልጁ ሊጠይቅ በርሽ ላይ መጥቶ ያባረርሽው ባለሽ ብዙ ነገር ምን እላችኋለሁ። መኪና የመጣ ጊዜ በስንት ጊዜ እንትን ብላ ተለምና ነው መኪና ልትቀበል ያደረገች። በዛ ወጣ ውረድ ያላደረገችው ነገር የለም። ይሄ ሁሉም አይታችሁ እሱ መጨረሻ ወንድ ልጅ ነው። አንዳንድ ወንድ ቢሆን በዛ ጊዜም ህይወቷ አበላሽቶ የእሷም ወይም በንዴት የሆነ ጋር እሱ ጠባይ ስላለው አንዳንዴ እሷም ታወራለች። ጠባዩ እርጋታውን እያያችሁ በእንደዛ ነገር ስለሆነ ትቷት ምንም እንትን ሳይል የልጄ እናት ናት ክብር ይኖራት በቃ እኔ ጠላችኝ አባረረችኝ በእስር ቤት እንደምፈታው እንደምትለያየን አደረገች በቃ ፈታኋት። እንደዛ ከሆነ በኋላ አሁንም አከብራታለሁ፣ አሁንም መጥፎ ነገር ሊደርስባት አልፈልግም፣ አሁንም የልጄ እናት በክብር መኖር እፈልጋለሁ።
የቸግራት ነገር ከጎና መሆን እፈልጋለሁ። ልጄ ገብቼ ወጥቼ በስነ ስርዓት ልጄ ከእሷ ጋር ማሳደግ እፈልጋለሁ። ክፍለ ሀገር ውጭ እሄዳለሁ ስትል ያያችሁ የልጄ እናት ነሽ ከልጄ ጋር ቤት ልቀቅልሽ ብሎ ቤት ለቆ በቤት በክብር አስቀምጣት። አሁን እሱ በቃ ዓይንህ ይጥፋ፣ ቀና ብለህ መሄድም የለብህም። በቃ አንተ መጎዳት አለብህ። ይሄ ሁሉም ብታደርግህም፣ ይሄ ሁሉም ብታሮጥህም፣ ይሄ ሁሉም አልፈልግም ፍታኝ ከአንተ መሆን አልፈልግም ብላ ብታባርርህም የራስህ ነገር ጥሩ ነገር ማየት አለብን። ጥሩ ወንድም ነህ፣ ጠንካራ ልጅ ነህ፣ ቻልበት፣ የፈለገ መርጠህ ይበት። ያያችሁ ቪዲዮ ሰራችበት እንደዚህ በመድኃኒት በምን አድርጋ እቃ ጠብ ስትለው ቤት ጥረግ ስትለው በሌላ ልጆች አምጥታ እንደዛ እያደረገችው አንድ ቀን አንዳንድ እህቶች የፈጣሪ እንትን ያሉ ነው። አንዳንድ በኮመንትም እያየሁ ባለጌነታ እንትን የአብረሽ ክብር እንደሌላት ሩታ እንደዚህ ሆነሽ ሩታ እንደዚህ ሆነሽ ብሎ ያወሩ ሌላ ናቸው እንጂ እናንተ ይሄ ያክል አሁን አንዳንድ እህቶች እንደዛ መሆን የሌለበት ነገር ነው ለማለት ያክል ነው። ሰው ብዙ ነገር እንትን ይላል። በእንደዛ ነገር ያ እንደዛ ያደረገችው የበፊት ነገርስ ለምን ትረሳላችሁ? አብረሽ ራሱ ነው ወይ ልፍታሽ አልፈልግሽም ያላት? እንደዛ ከሆነ አሁን እንደዛ ይቅርታ ጠይቃ አብረሽ እሺ በል በቃ አጥፍታ ነበር አንተ አልፈልግም ብትላት አሁን በቃ ትወድሃለሁ ተመልሳ መታለች ብትሉ ይሄ ነገር ደስ የሚለው ነገር በቃ እሱ ያጠፋ ነበር ከልጅዋ አውጥቶ ጥሏት ከልጅዋ ምንም ነገር ላቀሽም ብሎ አሉ። አሁን የወንድ አልጫ የሆነው አንዳንድ አሁን በቦታ ቦታ ስታዩ እንደዚህ ብሎ በተጫውቶ አላቀሽ የሚሉ ወንዶች አሉ። ውዶቼ አሁንም ቢሆን እሱም ልጁም ይዞ አሁንም ልጅን ፈጣሪ ከሰጣት ልጅ ጸጋ ነው። እናንተ መሳደብ በኮመንት የሚቀመጥ ነገር እነሱም እንደተባለም አንዳንድ የወለዱ እስከ መጨረሻም ሳይገናኙም ሚለያዩም አለ። አንዳንድ ልጅ በመሃላቸው ካለ የፈለገ ነገር ቢሆን ሊታረቁ አሁን ተውና ልጁ የተወለደ ልጅ አድጎ ትልቅ ሆኖ እናቴ የታለች ከማጋናት ብታገባም ከሌላ ቦታ መፈታት አለበት። ከአንተ ከአባቴ ጋር መሆን አለበት። አባቱም እንደዛ ልጅ ወልዶ በሌላ ቦታ ከሆነ አባቴ የት ነው? አንድ ላይ ከአባቴ ጋር መሆን አለብሽ የሚል ወንድ ሞልቷል። ያው ቤትም እያያችሁ ነው። ነገር ግን እኛ መሳደቡ የነሱ እንትናቸው የነሱ አሁን እኛ ጥሩ ነገር ነው የነሱ ብንሰጥ አንድ ሰው ባልሆን ነገር እንደዚህ አውርተን ምን ነገር ጥሩ አይደለም። እነሱም መጨረሻቸው ፈጣሪ ያመቻችላቸው። በእኛ ቢሆን ሁለቱም ሚስት ያው በክብር አድርጎ ለማኖር ይችል ነበር። መቼም ያው የእናንተ ከአንዱ እንደዛ አንድ ማይቻል ስለሆነ ለዛ ነው እላችኋለሁ። ለሁሉም በዛኛ በሆነበት መንገድ የራሱ በተመቻቸ ነገር ነው። እሺ ውዶቼ ሌላው እንደዛ የሆነበት ነገር በቦታው እንደዛ ሆነንም ሄሎም ያው እሷም እንደዛ ያላችሁ ልጁ እኔ የቀሉ የምንም ይሆን ሌላ ሰው አፍቅራ የመጣች ልጅ አይቶ በእንደዛ ነገር የሆነበት ምክንያት ስታዩ በጣም እንትን የሚላችሁ ነገር ነው። አላህ ነው ሁሉም ነገር የሚሆነው አላህ ነው የሚያደርገው እንጂ ሰው የሚያደርገው ነገር ሰው የሚወስነው ነገር እንደዛ ወስዶ እንዲህ የሚያደርገው ነገር ምንም የሌለበት ነገር ስለሆነ በሰው ነገር መግባት በሰው ነገር ሰው እንዲህ ያደረገው እንደዚህ ያደረገው ማለት ጥሩ አይደለም። እናንተም በአንድ ሰው ትምህርት መውሰድ አለባችሁ። እነሱ እንደዚህ ያደረጉ አይደለም ወይ እነሱ እንደዚህ ወሰኑ አይደለም ወይ ማለት እኛ ምንም እንትን የምንለው ነገር የለም። ልጆቹ ራስ በራሳቸው ወጥቶ በዛ ጋር እንትን ይላል። በዛ ጋር አሁን እሷም ቱርክ ሄዳለሁ ብላ ነው ብዙ ነገር ነው ያደረገች የነበረ ብዙ ነገር አውጥታ ነው የእሷ እንትን ያለችበት የነበረ። ከዛ በኋላ ነው እንዲህ ተረጋግቶ እንዲህ ሆኖ እንትን እያለ የነበረ ብላ የማን ነው እንትን ያለበት ነገር የነበረ። ሌላው ሰውማ ሌላው እንደዚህ አድርጎ ሌላ ሰው እንደዚህ ወጥቶ ነው እንትን የሚል ነበር። ነገር ግን ሁሉም ሰው አንድ ሰው ከያዘው በኋላ አንድ ሰው ይዞ ምን እንትን ካለ በኋላ እንዲህ ማለት አያስፈልግም። አዎ የሌላውን እንደዛ በቻለው አቅም የሌላ ሰው እንደዛ ሆኖ እንትን ባለበት ነገር መግባት መቀጠል አለበት። ግን አንድ ሰው ወስኖ እንትን ሲል በመሃል ገና በፊታችሁ አስቀምጦ አንድ ሴት የመጣች የነበረ ከኋላ የመጣች የነበረ ያቺማ ትቻታለሁ እዚህ ገና ያቺ አሁን የመጣች አዲሷ የምፈልግ ማለት ይሄም
በሌላ ሰው በመሃል ገብቶ እንትን የሚለው ነገር ነው። አብርሽም ሩታም በእነሱ ነገር ሄርሜላ እንዲት ጥፋ እንዲት ሆን ከኋላ የመጣሽ ምናምን ብላችሁ ብዙም እንትን የሚል ነገር የለም። ጠንቀቅ ራሳችሁ በውዴታ ራሳችሁ በሁሉም ነገር እንደዛ መሆን አለባችሁ። ተውት። ሰው በብዙ ነገር እንትን የሚል ይችላል። እነሱ ባሰባበቱ ነገር ነው ያለ እንጂ በሌላ ወጣ ወረድ ብሎ እንዴት ሆኖ ነው እንዴት እንትን እያሉ የነበረ መጀመሪያ በዛኛ ሆኖ እንዴት እንዳሳለፉ ራሳቸው ነው። በቃ ልጃቸውም አድጎ ሊገናኙ ይችላል። ሄርሜላም የሌላ ነገር የመጥፎ ነገር እንዳልሆነ ታውቃላችሁ። በዛኛ ሆኖ እንትን ያለ ነገር በዛኛ ወስዶ በእንደዚህ የተደረገ ነገር ነው። እንደዛ የሚሆን ስለሆነ የሚሻልበት በኩል ማሰብ አለባችሁ። ከማጋ ነው የሚሻለው፣ ከማጋ ነው እንደዛ ወጥቶ ገብቶ እንደዛ የሚሆንበት የሚባል ነገር አላማችሁ ማስተካከል አለባችሁ እንጂ ዞር ብላችሁ የዚህም የዛም ማለት የሌለበት ነገር ነው። አላህ ከመጥፎ ነገር ይጠብቀን። እነሱም እንደዚህ ወጥቶበት ባሉበት ነገር የዛኛ ሆኖ እንዴት ይሆንበት ነገር ነው የዛኛ እንትን የሚል እንጂ ሌላውማ አንዳችሁ በእንደዛ የሆነ ነገር ሌላ ነገር እንትን ስትሉ ነው እንጂ ሌላማ ምንም እንትን የሚል ነገር የለም። መሳደባችሁ ምኑ ይቅር፣ ሁለታቸው ጨርሶ ሁሉም ሰው የዛኛም የሰደባችሁ ተሳደባችሁ አንዱ ታርቆ እንትን ሲል እናንተም ታፍራላችሁ። ማንም ሰው ሆኖ ማንም ሰው እኩልነት ነው። ሀይሚና ብሩክ እዩ አሁን በፊት በመሃል ገብቶ እንትን እያለ አሁን ትላንትና ትንሽም ፕራንክ ልታደርገው አሞኛል እኔ ብዙ ብር ነው የሚያስፈልገው ውጭ እሄዳለሁ ምናምን ስትል እንዴት እንደሆኑ ታውቃላችሁ አይደል? በጣም ነው እንትን የሚል ነበር። እነሱም በዛኛ የሆነበት ነገር እናንተ በእነሱ መሃል እንደዚህ ነገር እንትን አይልም ልላችሁ ነው። አላህ ይጠብቃችሁ፣ ሰላማችሁ ያብዛልኝ። ሁሉም አላህ ያለው ነው የሚሆነው እንጂ ሰው ያለው ነገር ምንም እንትን የሚል ነገር የለም። በሉ ሌላ ሰው እንደዛ ያደረገው ነገር ሌላ ሰው በእንደዚህ እንትን ተብሎ እንትን የሚል ነገር ጥሩ አይደለም። በጥሩ ነገር እንደዚህ አይታችሁ እንትን ያላችሁ ነገር ነው እንትን የሚለው እንጂ ሌላ ነገር የሚሆን ነገር የለም። እኛ በሰው ነገር መሃል መግባት የለብንም። የራሳችን ነገር አላማችን እንደዚህ አድርገን ነው ጥሩ ነገር ተይዘን በምን እንትን የሚል ነገር ነው የራሳቸው በሆነ ነገር መግባቱ እንደዛ በሚባል ነገር ነው እንጂ አኪድ አንድ ሰው እንዴት አይቶ ነው አንድ ሰው አኪድ በሁሉም ነገር እንዴት ተብሎ ነው ወደዛ እንትን የሚል የነበረ። አላህ በእንደዚህ በአማረ ቦታ ገብታችሁ ዘና ፈታ ማለት አለባችሁ እንጂ እቺ ልጅ እሱ እንደዚህ አለችው እቺ ልጅ እንደዚህ አለችው ማለቱ ጥሩ አይደለም። ይሁን በተለያየ ነገር እንደዛ ማለቱ የማንም ይሁን የማንም በወሬ በሱ ገብቶ እንትን የሚልበት ነገር የለም። እነሱ እንደዛ ቁም ብሎ ስታዩ ቁም ብሎ አይታችሁ ወደዛ እንትን ሲሆኑ ሌላ ምንም እንትን የሚል ነገር የለም። ጫጫታ ያው ሌላ የምትሰማችሁ ይችላል። በቃ የሰው የነሱ እንዲህ ምለት ትተን የራሳችን የሚያመቻች ነገር የራሳችን የሚሆን ነገር መከጀል ማሰብ ነው ያለብን እላችኋለሁ። አላህ ይጠብቃችሁ፣ ሰላማችሁ ያብዛልኝ። ሁሌም ያው ከጎን የሆናችሁ አላህ ከጎናችሁ ይሁን። ስደትም ያው ያላችሁ ወጥቶ ከመቅረት አላህ ይጠብቃችሁ፣ ለሀገራችሁ ያብቃችሁ። ሀገራችሁ መታችሁ በጥሩ ነገር በቃ ፈታ ብላችሁ የምትሆኑበት አላህ ያድርግላችሁ። እኛ መወሰን እኛ እንደዚህ ማድረግ ምንም እንትን የምንችለው ነገር የለም። እንዴት ተብሎ ነው እንዴት ነው ሰው ወስኖ እንደዛ የሚያደርገው ነገር? እንዴት ነው በሰው ነገር እንደዛ አንድ ነገር አስቦ እንደዛ የሚያደርገው ነገር? ያው ከባድ እንትን የተደረገ ነገር ነው። የራሳቸው ሁኔታ እንደዛ አድርጎ ምን ተብሎ እንትን ነገር አቤት ወጥቶ እንደዚህ ከደረሱም በቃ እንደዚህ ሆኖ ነው እንደዚህ አሳልፋችሁ እንደዚህ አድርጋችሁ በመጨረሻ የሆነ ነገር እንትን ሲል እናንተ በጣም የሚያሳዝን ነገር ነው። ቢቀርስ ይሄ ነገር ባይደረግስ ብላችሁ ብታስቡበት ነገር ብዙ ነገር አለ አይደለም? አያችሁ የሰው ነገር እንደዛ ነው። እነሱ በተቻላቸው ነገር እንደዛ ሲያደርጉ በጣም ነው እንትን የሚላቸው ነገር ነው።
ሰላማችሁ ያብዛልኝ። አዲስ የሆናችሁ ኮሜንት አስቀምጡልኝ፣ እመልሳለሁ። መልሽ ይበሉልኝ እላችኋለሁ። የሌላው እንትን እየሰማችሁ ነው፣ አጠገቤ ሲወራ ያው እዛም እየሰማችሁ ነው። ፈታ ዘና በሉልኝ ኢንሻአላህ። በተለያየ ነገር ክፍል አሁን የዛሬው ከ6-7 መሰለኝ ቦታው የሚያምር ስለሆነ እኔ ሁሌ መታችሁ በዚህ ቦታ መግቢያው ትንሽ ነው ብያችኋለሁ። እዚህ ጋር ገብታችሁ አሁን አበባው ምናምን ስታዩ እንዴት ያስደስታል። ደስታችሁ ሁሉም ያሳየን። ሀገራችሁ ያብቃችሁ ኢንሻአላህ። በተለያየ ነገር እንገናኝ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።